የእውነት አምራን በጣም ነው ያሳዘነችኝ። በዚህ ሁኔታ ደግሞ ብቻዋን ልንተዋት አይገባም ነበር። ጋሽ እባክዎትን የሆነ ነገር ማድረግ አለብን። ኮማንደሯ የሷን ጉዳይ በደንብ እንደምትመረምረው ነግራኛለች። እንግዲህ ፈጣሪ ያግዘን እንጂ ምን ይባላል። ኮማንደሯ እኮ ሲምባ እጁን ካልሰጠ አይሆንም አለች። እኔ ደግሞ በፍጹም እጁ እንዲሰጥ አልፈልግም። አታስብ ልጅ፣ ብቻ እኛ ጋር ያሉትን መረጃዎች አጠናክረን እንያዝ። አባት ነፃ መውጣቱ አይቀርም። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? እኔ አሁን ስልችት ብሎኛል። ሄሎ ኮማንደር። ምንድነው ላይኩ? ተፈራ ሁለታችሁ ይቅርታ ነው ሳናስበው የተፈጠረ ነገር ነው። አልገባኝም። ቆይ ለምንድነው ነው ምን እየፈራሽ ያለሽው? ምን ሆናል ሲምባ? ፋንቱ እኮ እናቴ ነች። አንተ ደግሞ የወንድሜ አባት። መቼም የስጋ ዝምድና የለንም አይደል? ቤተሰብ ሆነናል እኮ። ከዚህ በላይ ስጋ ዝምድና አለ እንዴ? የተረገምሽ ፋንቱ፣ እንዴት ይሄ ነገር ማገናዘብ አቃተሽ? እንዴት ከልጅሽ በላይ ለራስሽ ስሜት ቅድሚያ ትሰጫለሽ? እንዴት ለራስሽ ብቻ ትጨነቂያለሽ? እንዴት ብዬ መሆን አሁን ይቅርታ የምጠይቀው? ቆይ ይሄ ለስም ያለኝ ስሜት እንዴት ነው ውስጤ እንደዚህ ታሞቆ የቆየው? አይጉድ! ፈጣሪ እባክህ ነገሮች ከዚህ በላይ እንዳይበላሹ እርዳኝ፣ እርዳታ አይለኝ። በሀብትና ንብረቱ ተመክቶ ሰዎችን በገንዘብ እየገዛ ከህግ በላይ ሆኖ ለአመታት የኖረው ተፈራ አዲስ በተሾመችው ኮማንደር ንግስት ትልቅ ፈተና ገጥሞታል። ባገኘችበት የሰነድ ማስረጃ ወደ ዘብጥያ ብትወረውረውም እሱ ግን ይህንን ሽንፈቱን በፍጹም አሜን ብሎ አልተቀበለውም ነበር። በገንዘቡ የፈለገውን ነገር ማድረግ እንደሚችል ነግሮ ዝቶባት ከቢሮዋ ከወጣ በኋላ ነው ወደ ላይኩ ጋር ስልክ ተደውሎ ተፈራ እንዲከታተሉ ካዘዛቸው ሰዎች አንድ አስደንጋጭ ዜና ሰምቷል። ከዚያ አስቀድሞ ላይኩ መኪና ውስጥ ተቀምጦ ወደ ቀጠራቸው ሰዎች ጋር ይደውልና ማውራት ይጀምራል። አቶ ተፈራ ቤት አካባቢ ምን አዲስ ነገር አለ ብሎ ሲጠይቀው ግብረ አበሩ ዛሬ ተፈራን ኮማንደሯ አስረዋለች ብሎ ሲነግረው ላይኩንም በደስታ እውነትህን ነው? በአይኔ ያየኸውን ነው የምትነግረኝ ወይስ ግምትህን ነው ብሎ ሲጠይቀው ግብረ አበሩ ተከታተለው ባሉኝ መሰረት ስከታተለው ነበር፣ አሁን ነው ይዘውት ሲሄዱ ያየው ብሎ ሲነግረው ላይኩንም በደስታ ጥሩ፣ በጣም አሪፍ ነው፣ ሌላ አዲስ ነገር ካለ ቶሎ ቶሎ ደውለህ አሳውቀኝ ይለውና ስልኩን ዘግቶ በደስታ ከራሱ ጋር ማውራት ይጀምራል። በመጨረሻም የአውሬ በህግ ጥላ ስር ዋለ ማለት ነው። ይህንን የምስራች ደግሞ የግድ ለቤተሰቦቼ መናገር መቻል አለብኝ ይልና መኪናውን አስነስቶ ወደ ቤት ይሄዳል። እዛ እንደደረሰም ተሰብስበው ያገኛቸውና ወደዚህ የመጣሁት አንድ ደስ የሚል የምስራች ልነግራችሁ ነው ብሎ ሲል ዝናሽም ትቀጥልና ምስር ብላ የተፈጠረ አዲስ አስደሳች ነገር አለ እንዲህ ብላ ስጠይቀው እሱም አዎ ዛሬ ተፈራ በኮማንደር ንግስት ቁጥጥር ስር ውሏል ብሎ ሲነግራቸው ሁሉም በደስታ ፈጣሪያቸውን ማመስገን ይጀምራሉ። ዝናሽም ትቀጥልና በመጨረሻም የአረመኔ ለፍርድ ቀረበ ማለት ነው። በእውነትም ፈራጅ አምላክ አለ። ዛሬ እንግዲህ የደስታችን ቀን ነው ብላ ስትል ላይኩንም ይቀጥልና አዎ በፍጥነት ራስ ይዘጋጅ፣ ዶክተር ፋኑኤልም ተደውሎ ይጠራ፣ ይህንን ደስታ ሁላችንም ሰብሰብ ብለን ማክበር አለብን ብሎ ሲል ናሆምም ይቀጥልና ቆይ ግን ዶክተር ስትል አምራን ትዝ አለችኝ፣ የእሷ ነገር እንዴት ሆነ ብሎ ሲጠይቀው ላይኩንም አታስቡ አምራንንም አሁን ከገባችበት እስር ቤት ለማስወጣት የተቻለን ሁሉ እናደርጋለን፣ እሷ ስለኛ ስትል ነው እዛ ጨለማ እስር ቤት ውስጥ እየተሰቃየች ያለችው ብሎ ሲል ዳጊም ይቀጥልና የእውነት ይህንን ልዩ ዜና በመስማቴ በጣም ደስ ብሎኛል፣ ግን ደግሞ ፍርድ ቤት ቀርቦ ሲፈረድበት ነው ሁሉንም ነገር ማመን የምንችለው ብሎ ሲል ናሆምም ይቀጥልና አዎ ግን ደግሞ ከፋኑኤል ጋር ያቀረው ነገር ቢሳካ ኖሮ የቀዶ ጥገና ክፍሉን የት ያከናውን እንደነበር ማስረጃ ማግኘት እንችል ነበር። አሁንም ከሰነዶቹ ውጪ የተፈራን ህገወጥ ስራ የምናጋልጥበት ሌላ መረጃ የለንም፣ ብቻ ይህንን ስማናየበት ቀሪው የፖሊስ ስራ ነው የሚሆነው ብሎ ይላቸውና መጫወታቸውን ይቀጥላሉ። የዛኑ ቀን ማታም ናሆም ወደ በረንዳ ይወጣና ለፋኑኤል ይደውልለታል። ስልኩንም ሲያነሳው ዶክተር ላንተም የሚሆን ቆንጆ ዜና አለኝ ብሎ ሲለው እሱ ስለ አምራን ነው ወይስ ስለሌላ ብሎ ይጠይቀዋል። ናሆምም ይቀጥልና በጣም አዝናለሁ ዶክተር፣ መልካሙ ዜና ስለሷ ቢሆን ደስ ይለኝ ነበር፣
ነበር፣ ግን አቶ ተፈራ በቁጥጥር ስር እንደዋለ ልነግርህ ነው የደወልኩት ብሎ ሲለው ፋኑኤልም የአውሬ መያዙ በጣም ጥሩ ነው፣ ለኔ ግን ከሱ በላይ የምታስፈልገኝ አምራን ነበረች ብሎ ሲለው ናሆምም ነገሩን ለማስረሳት ይህንን ዜና ከሰማን በኋላ ቤተሰቡ በሙሉ እየተደሰተ ነው፣ አንተም እስቲ ብቅ በልና አንድ ላይ እናክብረው ብሎ ሲለው ፋኑኤልም እኔ ምን አግኝቼ ነው የምደሰተው? አምራን እዚህ ነገር ውስጥ የገባችሁ በዚህ ሰውዬ የተነሳ ነው። እኔ እኮ በዚህ ሰዓት እጩኛዬንም እናቴንም የተቀማሁ ሰው ነኝ። እኔ አልመጣም፣ እናንተ ግን ደስታችሁን አክብሩ። ሁሉንም ቤተሰብ መምጣት ባለመቻሌ ይቅርታ ጠይቅልኝ ይለውና ስልኩ ይዘጋል። በዛን ሰዓት ላይ ኮማንደር ንግስት ከአቶ ተፈራ ጋር ቢሮ ጠርተው እያወራች ነበር። እሷም ትቀጥልና እሺ አቶ ተፈራ የምትናገረው ወይም የምትናዘዘው ነገር ካለ ልሰማህ ዝግጁ ነኝ ብላ ስትለው እሱም በንዴት በሚወደኝ ህዝብ መካከል እንደዚህ አዋርደሽ ስላመጣሽኝ ክብር ተሰማሽ አይደል? በጣም ተሳስተሻል ብሎ ሲላት እሷም ይሁንልህ እኔ ስላስመሰልክለት ህዝብ አልጨነቅም፣ እኔ ስራዬን ነው የምሰራው፣ መቼም ስለዚህ ሰነድ ታውቃለህ አይደል ብላ ስታሳየው እሱም እኔ ምንም የማውቀው ነገር የለም ብሎ ባጭሩ ይመልስላታል። እሷም ትቀጥልና አንተ በልሁና ወይዘሮ ሮማን ከጉምሩክ ጋር በተያያዘ ለሰራችሁት ወንጀል የሚያጋልጥ መረጃ ነው ብላ ስትለው ተፈራም በንዴት አትሳሳቺ፣ እኔ ስራዬን በትጋት የምሰራ ሰው ነኝ፣ ይህንን ደግሞ የድርጅቱ ሰዎች ያውቃሉ እና ደግሞ ካንቺ በላይ ባለስልጣናት እንዳሉ እንዳትረሺ፣ ከፈለኩ በትንሽ ደቂቃ ውስጥ ከዚህ ላስነሳሽ እችላለሁ ብሎ ሲላክ ኮማንደሯ አየህ አንተ ሁልጊዜ የምታስበው በጉልበትና በገንዘብ ብቻ ነው፣ ለዛም ነው ህዝቡን አታለህ ባካበትከው ገንዘብ እኔን ንግስትን ልትደልለኝ የሞከርከው፣ አንተና መሰሎች በደንብ አድርጌ ያውቃችኋለሁ፣ አሁን ቀጥታ ንገረኝ ሴቶችን የት ነው የደበካቸው ብላ ስትጠይቀው እሱ መቼም ይሄ የእናቶ ላይኩን ቤተሰብ ስራ ነው አይደል ብሎ ሊያጣጥላቸው ሲሞክር እሷም ትቀጥልና ሁሉም ሰው እንዳቶ ላይኩን ቤተሰብ ቢሆን ወንጀለኛ ሀገራችን ላይ አይኖርም ነበር፣ ሰማኛለህ? እያንዳንዱን ነገር ደርስበታለሁ፣ ህገወጥ ስራዎችህን በሙሉ አውቄያቸዋለሁ፣ አሁን የቀረኝ ከማን ጋር እንደምትሰራ ማወቅ ብቻ ነው ትልና በንዴት ከቢሮዋ ታስወጣዋለች። በዛን ሰዓት ላይ ፋኑኤል ወደ እስር ቤት መጥቶ አምራንን ለመጠየቅ እየሞከረ ነበር። እሷም ካለችበት ትወጣና ስታየው በድንጋጤ ፋኑ ቆይ ምን ሆነሃል? በአጭር ጊዜ ውስጥ ከሰውነት ጎዳና ወጣህ እኮ፣ የተፈራን መታሰር ስንሰማ ልንደሰት እንጂ ልናዝን አይገባም ነበር እኮ ብላ ስትለው እሱም አንቺ ነጻ ብትወጪ ኖሮ ነበር ሙሉ ደስተኛ መሆን የምችለው ብሎ ሲላት እሷም ይህንንስ ማናየበት ፋኑ ቢያንስ እኮ ፈጣሪ ጠላታችንን ጥሎልናል፣ ይሄ እኮ ከበቂ በላይ ነው፣ የኔን ነገር እንኳን ተወው ብላ ስትለው እሱም በመጨረሻ በእኛ ላይ ተስፋ ቆረጥሽ ማለት ነው ብሎ ስጠይቃት እሷም ፋኑ እውነቱን ለመቀበል ሞክር፣ በቃ ፈጣሪ እኔና ያንተን ነገር አልፈቀደም፣ ተፈራ ያንን ቪዲዮ አሳልፎ ሰጥቶብኛል፣ ፍርድ ቤት ስቀርብ መውጣቱ አይቀርም፣ ይልቅ እኔን ደስ እንዲለኝ ራስህን ቀይር፣ አዲስ ህይወት ጀምር፣ ከእናትህ ጋርም ታረቅ ብላ ስትለው ፋኑኤልም በንዴት በፈጠረሽ አምራን በድጋሚ እንደዚህ ምትይኝ ከሆነ አንቺን ለመጠየቅ ሁለተኛ አልመጣም ብሎ ሲላት እሷ እንደውም አትምጣ፣ እኔ ገና ካሁኑ አንተ መርሳት ጀምሬያለሁ፣ በፍቅራችን ተስፋ ቆርጫለሁ፣ የኔና አንተ ነገር አብቅቷል፣ እኔን እርሳኝና አዲስ ህይወት ጀምር ብላ እዛው በቆመበት ጥላው ወደ ውስጥ ትገባለች። በዛን ሰዓት ላይ ላይኩን ተፈራን ለመጠየቅ እሱም ወደ እስር ቤት ሄዶ ነበር። ተፈራም ሲያየው በግርምት ምን አይነት የምስራች ነው፣ እውነት አንተ እኔን ልትጠይቀኝ ነው የመጣኸው ብሎ ሲጠይቀው ላይኩንም በስላቅ መጨረሻ እንደዚህ እንደሚሆን አውቅ ነበር ብሎ ሲለው ተፈራም ገና መጨረሻው ላይ መቼ ደረስን እመነኝ ከዚህ ወጣለሁ የዛን ጊዜ ግን እኔን አያድርገኝ ብሎ ሲለው ላይኩንም ተው እንጂ ተፈራ አሁን እኮ የመዛት ጊዜ አልፏል እኛ ከዛች አልፈን ወደ አክሽን ገብተናል በቅርቡ ተፈርዶብህ እስር ቤት ውስጥ ስትማቅቅና ያለን ብሎ ሲለው ተፈራም ላይኩን ታያለህ እኔ መፈታቴ አይቀርም ያኔ ግን አንተን ብቻ ሳይሆን ዘርማንዘርህን ነው የምጨርስልህ ብሎ ሊያስፈራራው ሲሞክር ላይኩንም ጨረስኩ ምትል ምላስ ብቻ ናት የቀረችህ በእሷ ተጽናና ወደድክም ጠላህ ድሉ የላይኩን ቤተሰብ ነው ብሎ አስፈራርቶ ጥሎት ከሄደ በኋላ ነው ላይኩን አንድ የስልክ ጥሪ ደርሶት ስለተፈራ የሰማው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።